የማዕከላዊ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ ወይዘሮ ዘይቱና ኢብራሂም በስልጠናው ማጠቃለያ ባስተላለፉት መልእክት ክልሉ በአዲስ መልክ ሲደራጅ ከነባሩ ክልል በተለያዩ ርዕሶች እየተንከባለለ የመጣ የጥሬ ገንዘብ ብድርና ዕዳ ለስራው ተግዳሮት እንደነበር አስታውሰዋል። በባለፉት 2 ዓመታት ክልሉን ከዕዳ ነፃ ለማድረግ በተደረገው ርብርብ ውጤት መመዝገቡን አንስተው የተገኘው ውጤት ወደ ኋላ እንዳይመለስና የውስጥ አስተዳደር ስርዓቱ ጤናማ እንዲሆን የዘርፉ ተዋናይ ለሆኑ ለውስጥ ኦዲተሮች ስልጠና መዘጋጀቱንም ተናግረዋል። ችግር የነበረው የሀብት አስተዳደር ስርዓቱ በጤናማ ሁኔታ ያለ መመራቱም ያሳዩ ነገሮች ነበሩ። ቀጣይም እኛ ከዕዳ ለመውጣት በጣም አቅደን ሰርተናል። በ2 ዓመት ውስጥ በጣም ውጤታማ የሚባል ስራዎችን ሰርተናል። ስለዚህ ይሄን ደግሞ ወደ ኋላ መመለስ የለበትም። እንደገና ዕዳ ዙሪት ውስጥ መግባት የሌለብን ከመሆኑ ጋር ተያይዞ ይሄ ደግሞ ሊሆን የሚችለው የውስጥ የሀብት አስተዳደር ስርዓታችን ጤናማና ትክክለኛ ለታለመለት ዓላማ እንዲውል ማድረግ ያስፈልጋል። ለዚህ ደግሞ ተዋናዩ ማን ነው የሚለው ነገር አንዱና ዋናው አካል የውስጥ ኦዲተር ስለነበረ የውስጥ ኦዲተሮች በሀብት አስተዳደር ስርዓቱ ጤናማነት ላይ ጉልህ ሚና የሚጫወቱ ከመሆናቸው ጋር ተያይዞ ነው ስልጠና የተሰጠው። የሀብት ብክነት እንዳይከሰት አስቀድሞ መከላከልና ከተከሰተም በማረሙ ሂደት የውስጥ ኦዲተሮችና አመራሩ በጋራ መስራት እንዳለባቸውም ኃላፊዋ አሳስበዋል። የውስጥ ኦዲተሮች እንደተባለውም ቀድሞ መከላከል ማስተካከል የሚችሉ ናቸው፣ ማማከር የሚችሉ ናቸው። ስጋት ሲኖር ስጋቱን አጥንተው ፈልገው አግኝተው እንደዚህ አይነት ስጋት አለ ለፋይናንስ አስተዳደር ስርዓታችን ለሀብት ብክነት የሚያጋልጡ ነገሮች አሉ ብለው ከመጋለጡም በፊት ማዳን ይችላሉ። ከተጋለጠም በኋላ እንዲታረም ማድረግ የሚችሉ ናቸው። አመራሩ ደግሞ በዚህ ልክ እንዲሰሩ ነፃ ማድረግ አለበት። የክልሉ አመራር አካዳሚ ዋና ዳይሬክተር አቶ ተስፋዬ ብላቱ በበኩላቸው ስልጠናው በሳይንሳዊ ስነ ዘዴና አቀራረብ መሰጠቱን ጠቁመው በቀጣይም በተግባር አፈጻጸም ወቅት የሚመጡትን ለውጦች የመለካት ስራ በትኩረት እንደሚሰራም ተናግረዋል። ኦዲት ላይ እንግዲህ ከ80% በላይ በአጠቃላይ ኮሚኒቲቭሊ ማለት ነው ውጤታማ ስለመሆኑን አረጋግጠናል። የመንግስት ፋይናንስ አስተዳደር ላይ ኦን አቨሬጅ 84% ይሄ ስልጠና ውጤታማ ስለመሆኑን አረጋግጠናል። ግዢ አስተዳደር ላይም ኦልሞስት ከ79 እስከ 80% አካባቢ የሚደርስ ስልጠናው ውጤታማ ስለመሆኑን አረጋግጠናል። ከመግቢያና ከመውጫ ፈተና ማኳያ ከ88% በላይ ውጤታማ ስለመሆኑን አረጋግጠናል። በቀሪ ጊዜ ደግሞ ኢቫሉዌት የሚደረጉ ነገሮች አሉ። ወደ ስራዎቻችሁ ስትሄዱ ማለት ነው 3ኛውና 4ኛው እዛ ነው ኢቫሉዌት የሚደረገው። አቶ ዛዛ ጨቡ በክልሉ ፋይናንስ ቢሮ የኤችሲኦ ፕሮግራም ቡድን መሪና አሰልጣኝ ሲሆኑ ስልጠናው ከኦዲት ሙያ ውጪ የሂሳብ ክፍያና ግዢ ንብረት አስተዳደር ስርዓትን እንዴት ኦዲት ማድረግ እንዳለባቸው ማወቅ እንዲችሉ ያገዘ እንደሆነ ተናግረዋል። አንዳንድ የስልጠና ተሳታፊዎች በሰጡት አስተያየት ስልጠናው የዘርፉ ባለሙያዎች የኦዲት ቁጥጥር ስርዓቱን ውጤታማ ማድረግ በሚችሉበት ደረጃ አቅም የፈጠረ እንደሆነ ተናግረዋል። በጣም ነው ደስ ያለኝ። ምክንያቱም በሰጡት ትምህርት እኛ ፎከስ አድርገን ትኩረት ሰጥተን በጣም ነው የወሰድነው ትምህርቱን። መጀመሪያ አሰልጣኞች ወደ ስልጠና ከመግባታቸው በፊት ቅድመ ፈተና ወስደዋል። በዛ የተገኘ ውጤት አለ። አሁን ደግሞ ከስልጠናው በኋላ ደግሞ ፈተና ወስደናል። ከስልጠናው በኋላ የተገኘ ውጤት አለ። ያ ሲመዛዘን በፊት የነበረው ፐርሰንትና አሁን ከስልጠናው በኋላ የተገኘ ውጤት ከ88 በላይ በመሆኑ ክልሉ ያሰበውን እቅድ አሳክቷል የሚል ግምት አለኝ። የሚመደበው የመንግስት ውስን ሀብት ለታለመለት ዓላማ መዋል እንዲችል በየደረጃው ያሉ የፋይናንስ ተቋማት አመራር አካላት ተገቢውን ድጋፍ ማድረግ እንዳለባቸውም ጠይቀዋል።